የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። የኤርትራ መንግስት ኢትዮጵያን በድጋሚ አስጠነቀቀ። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አሁንም ተባብሶ የቀጠለ ሲሆን የኤርትራ የውጭ ጉዳይ ሚኒስትር ኢትዮጵያ ላይ ጠንካራ መግለጫን አውጥቷል። የኢትዮጵያ የባህር በር ፍላጎት መቼም የማይሳካ ነው በማለት የተሳለቀችው ኤርትራም ብልጽግናን በጠንካራው አስጠንቅቋል። በዝርዝር ተሰሙታላችሁ። በሌላ ሰበር መረጃ ከፍተኛ ባለስልጣኑ ላይ ጥቃት መፈጸሙ ተነገረ። የብልጽግና ከፍተኛ ባለስልጣን ላይ በተፈጸመባቸው ድንገተኛ ጥቃት ህይወታቸው ማለፉ ተነግሯል። ባለስልጣኑ ለስራ ጉዳይ ሲንቀሳቀሱ በነበረበት ወቅት ታጣቂዎች ድንገተኛ ጥቃት መፈጸማቸው የተሰማ ሲሆን የባለስልጣኑን ግድያ ተከትሎ 4 ኪሎ ቤተ መንግስት ላይ ከፍተኛ ውጥረትም ተፈጥሯል ተብሏል። የባለስልጣኑን ጥቃት በተመለከተ መንግስት የሐዘን መግለጫ ማውጥቷል። ጥቃት የተፈጸመባቸው የብልጽግና ባለስልጣን ማን ናቸው የሚለው በዘገባችን በዝርዝር እንነግራችኋለን። በሌላ ሰበር መረጃ አዲስ አበባ የገባው ማፊያ ቡድን በቁጥጥር ስር መዋሉ ተሰምቷል። በአዲስ አበባ ከተማ በተደራጀ መንገድ የዘረፋ ወንጀሎችን የሚፈጽመውን ቡድን በፖሊስ ቁጥጥር ስር መዋሉ ተነግሯል። የአዲስ አበባ ፖሊስ በከተማዋ ከባድ ወንጀል ሲፈጽሙ በነበሩ ዘራፊ ቡድኖች ላይ የፈጸመው ሊያስጨራሽ ኦፕሬሽን ከፍተኛ መነጋገሪያን ፈጥሯል። በከተማዋ በተደራጀ መንገድ ወንጀል ሲፈጽሙ የነበሩ ማፊያ ቡድኖች ላይ የአዲስ አበባ ፖሊስ በሰራው ኦፕሬሽን ከ36 በላይ የዘረፋ ቡድን አባላትን በቁጥጥር ስር ማዋሉን ፖሊስ ባወጣው መግለጫ ገልጿል። ሙሉ መረጃው በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላ መረጃ በኢትዮጵያና ኤርትራ መካከል የተደረገው ስምምነት እንዲፈርስ በአዲስ አበባ እንቅስቃሴ መጀመሩ ተሰማም። በቀድሞ ጠቅላይ ሚኒስትር መለስ ዜናዊና በፕሬዝዳንት ኢሳያስ አፈወርቂ የተፈረመው የአልጀርሱ ስምምነት እንዲፈርስ ከ4 ኪሎ ቤተ መንግስት እንቅስቃሴ መጀመሩን የሚገልጽ መረጃ ወጥቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም የኤርትራ መንግስት ኢትዮጵያን በድጋሚ አስጠነቀቀም። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አሁንም ተባብሶ የቀጠለ ሲሆን የኤርትራ የውጭ ጉዳይ ሚኒስትር ኢትዮጵያ ላይ ጠንካራ መግለጫን አውጥቷል። የኢትዮጵያ የባህር በር ፍላጎት መቼም የማይሳካ ነው በማለት የተሳለቀችው ኤርትራ ብልጽግናን በጠንካራው አስጠንቅቋል። የኤርትራ የውጭ ጉዳይ ሚኒስትር የኢትዮጵያው ገዢ ብልጽግና ፓርቲ በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለድርሻ እንድትሆን የሚያደርገው ሙከራ የማይሳካ ነው ሲል ገልጾታል። ሚኒስተሩ ለኢትዮጵያ የባህር በር ባለቤትነት የሚቀርቡት የኢኮኖሚ አስገዳጅነት፣ የደህንነትና የታሪክ መከራከሪያዎችን የማያዛልቁ ናቸው ሲልም ገልጿል። ሚኒስተሩ ኢትዮጵያን የአፋርን ሕዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለኝ ለማለት ትፈልጋለች በማለትም ተችቷል። ሁለቱ ሀገራትን ህዝቦች ዝምድናና የባህር በርን ለመቆጣጠር በማስረጃነት ቢወሰዱ ኖሮ ኦጋደንም ወደ ሶማሌ ሊጠቃለል ይችላል ያለው ሚኒስተሩ የኢትዮጵያ የቆዳ ስፋትም የባህር በር ባለቤትነትን ሊያጎናጽፍለት አይችልም በማለትም ወቅቷል። ሚኒስተሩ ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር አልባ ለማድረግ ነው የሚለው መከራከሪያም ሐሰተኛና ትርጉም አልባ ነው በማለት ተችቷል። የኢትዮጵያ መንግስት በበኩሉ ከዚህ ቀደም በተደጋጋሚ በሚያወጣቸው መግለጫዎች የኤርትራ መንግስት ኢትዮጵያ ላይ የሐሰት ትርክቶችን በመንዛትና የሀገር ውስጥ ታጣቂ ቡድኖችን እየደገፈች የሽብር ተግባር ላይ መሰማራቷን ካላቆመች በኤርትራ ላይ ጠንካራ እርምጃ እንደሚወስድ መግለጹ የሚታወስ ነው።
በተያያዘ መረጃ ደግሞ በኢትዮጵያና ኤርትራ መካከል የተደረገው ስምምነት እንዲፈርስ በአዲስ አበባ እንቅስቃሴ መጀመሩ ተሰምቷል። በቀድሞ ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ መካከል የተፈረመው የአልጀርሱ ስምምነት እንዲፈርስ ከ4 ኪሎ ቤተ መንግስት እንቅስቃሴ መጀመሩን የሚገልጽ መረጃ ወጥቷል። የአልጀርሱ ስምምነት በዋነኛነት ትኩረት ያደረገው በኢትዮጵያና በኤርትራ መካከል የነበረውን የ2 ዓመት የድንበር ጦርነትን በይፋ ያስቆመ ነበር። የስምምነቱ ዋና አንኳር ጉዳዮች መካከል አንዱም የወታደራዊ ግጭትን ማቆም፣ ጦርነትን በዘላቂነት ማቆምና ሁለቱም ወገኖች በኃይል ከመጠቀም ወይንም ከማስፈራራት መታቀብ እንዳለባቸው ያስረዳል። ይህ ቢሆንም ግን ኤርትራ በተዘዋዋሪ መንገድ በኢትዮጵያ የሚገኙ ታጣቂ ቡድኖችን በመርዳት የውስጥ ግጭቶችን እያቀጣጠለች በመሆኑ ስምምነቱ በሕዝብ ተወካዮች ምክር ቤት እንዲፈርስ ጥያቄዎች እየቀረቡ መሆናቸው ተሰምቷል። የኢትዮጵያ መንግስት ስምምነቱን ባከበረ መንገድ እየተጓዘ ቢሆንም ኤርትራ በኢትዮጵያ ላይ እየፈጠረች ያለችውን ተጽዕኖ ስምምነቱን ማቋረጥ የሚያስችል ነው የሚሉት የጂኦፖለቲካል ስትራቴጂና ሴኩሪቲ ተንታኝ የሆኑት ያፌት መኮንን አሁን ላይ ኢትዮጵያ የአልጀርሱን ስምምነት ማቋረጥ ይጠበቅባታል ሲሉም ተደምጠዋል። አስቀድሞ ስምምነቱ ላይ ክፍተት እንደነበር በማንሳት እንዲሁም ኤርትራም የስምምነቱን አካል በግልጽ እየጣሰች በመሆኑም የህዝብ ተወካዮች ምክር ቤት ስምምነቱን በመሰረዝ ወደ ድርድር መሄድ እንደሚገባ አቶ ያፌት ተናግረዋል። ስምምነቱ አስቀድሞም ችግር ያለበት እንደነበር የሚያክሉት የዓለም አቀፍ ግንኙነት ባለሙያው ዶክተር ጊደይ ደገፉ በበኩላቸው የኢትዮጵያ መንግስትም ይሁን የኤርትራ መንግስት ስምምነቱን አላከበሩም ሲሉ የተለየ ሐሳብን ሰንዝረው አሁን ላይ እየተፈጠሩ ያለው ውዝግቦች በብሔራዊ ጥቅም አተረጓጎምና የስልጣን ጥቅም ትርጉም ላይ ከፍተኛ የግንዛቤ ችግር በመኖሩ እንደሆነ ያነሱት ባለሙያው ስምምነቱን ከማፍረስ ይልቅ በዓለም አቀፍ ህጎች ችግሮችን ለመፍታት መሞከር ይሻላል ሲሉም ሐሳባቸውን ሰንዝረዋል። ወደ ሌላኛው መረጃችን ስናመራ አዲስ አበባ የገባው ማፊያ ቡድን በቁጥጥር ስር መዋሉ ተነገረ። በአዲስ አበባ ከተማ በተደራጀ መንገድ የዘረፋ ወንጀሎችን የሚፈጽመው ቡድን በፖሊስ ቁጥጥር ስር መዋሉ ተነግሯል። የአዲስ አበባ ፖሊስ በከተማዋ ከባድ ወንጀል ሲፈጽሙ በነበሩ ዘራፊ ቡድኖች ላይ የፈጸመው ኦፕሬሽን ከፍተኛ መነጋገሪያን ፈጥሯል። በከተማዋ በተደራጀ መንገድ ወንጀል ሲፈጽሙ የነበሩ ማፊያ ቡድኖች ላይ የአዲስ አበባ ፖሊስ በሰራው ኦፕሬሽን ከ36 በላይ የዘረፋ ቡድን አባላትን በቁጥጥር ስር ማዋሉን ፖሊስ ባወጣው መግለጫ ገልጿል። በአዲስ አበባ ከተማ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቁ ዕቃዎችን የሚገዙ 36 ግለሰቦችንና 5 ተሽከርካሪዎችን በቁጥጥር ስር በማዋል ምርመራ እያካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ ገልጿል። የከተማዋ ፖሊስ በይፋዊ የፌስቡክ ገጹ ላይ ባሰራጨው መልእክት የምርመራ መነሻ የሆነው በሊደታ ክፍለ ከተማ ወረዳ 7 ኢሚግሬሽን አካባቢ ህዳር 9 ቀን 2018 ዓመተ ምህረት ከቀኑ 7 ሰዓት ላይ የተፈጸመው የወንጀል ድርጊት መነሻ መሆኑን ገልጿል። ይህም የግል ተበዳይ ወይዘሮ ኢየሩስ ግርማ ትራንስፖርት በመጠቀም ላይ እንዳለች ወንጀል ፈጻሚዎቹ የሰሌዳ ቁጥር ኮድ 3 ማዕከላዊ ኢትዮጵያ 01058 ሚኒባስ ተሽከርካሪን ይዘው በመንቀሳቀስ የትነሽ በማለት ካሳፈሯት በኋላ ሞባይል ስልኳንና ንብረቷን ለመቀማት ሲታገሉ በአካባቢው ላይ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እይታ ውስጥ መውደቃቸውን አስታውሷል። በፖሊስ እይታ ውስጥ መውደቃቸውን የተረዱት ተጠርጣሪዎችም የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተጠርጣሪዎቹን እስከ መጨረሻው በመከታተል 4ቱን በቁጥጥር ስር ማዋል ተችሏል ሲል ፖሊስ ገልጿል። በቁጥጥር ስር ያዋሉትን ተጠርጣሪዎች መነሻ በማድረግ በተደረገ ሰፊ ምርመራ የማስፋት ተግባር የወንጀል ድርጊቱን የሚመራና የሚያስተባብሩ የቡድን አባላት መኖራቸው እንደተደረሰበትም ተጠቁሟል። በዚህም ፖሊስ የወንጀል ቡድኑን በቁጥጥር ስር ለማዋል ባደረገው ክትትል በጉለሌ ክፍለ ከተማ አዲሱ ገበያ አካባቢ ስምሪት የሚሰጡ 11 ግለሰቦች በቁጥጥር ስር መዋላቸውን ገልጿል።
ለወንጀል ፈጻሚዎቹ ስምሪት በሚሰጠው ቡድን ላይ በተከናወነ ሌላ ጠንካራ ምርመራ የማስፋት ተግባርን በቡድኑ ስምሪት የተሰጣቸውን 8 ሌሎች ወንጀል ፈጻሚዎችን በሰሌዳ ቁጥር ኮድ 3B አዲስ አበባ 55902 ሚኒባስ ተሽከርካሪን በመጠቀም የሸዋሸዋ ወንጀል ለመፈጸም ሲንቀሳቀሱ በሊደታ ክፍለ ከተማ በተለምዶ ኮካ እየተባለ በሚጠራ አደባባይ በቁጥጥር ስር መዋላቸውን ፖሊስ ገልጿል። ፖሊስ ምርመራውን በማጠናከር ባደረገው ብርቱ ክትትል ተመሳሳይ የወንጀል ድርጊት ለመፈጸም ስምሪት የተሰጣቸውን 2 ተጨማሪ ቡድኖችንም በቁጥጥር ስር ማዋል መቻሉን አስታውቋል። በአጠቃላይ ከዚህ ወንጀል ጋር በተያያዘ 36 ሰዎችን በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን የአዲስ አበባ ፖሊስ ገልጿል። ባለስልጣኑ ላይ ጥቃት መፈጸሙ ተነገረ። የብልጽግና ባለስልጣን ላይ በተፈጸመባቸው ድንገተኛ ጥቃት ህይወታቸው ማለፉ ተነግሯል። ባለስልጣኑ ለስራ ጉዳይ ሲንቀሳቀሱ በነበሩበት ወቅት ታጣቂዎች ድንገተኛ ጥቃት መፈጸማቸው ተሰምቷል። የባለስልጣኑን ጥቃት በተመለከተ መንግስት የሐዘን መግለጫ አውጥቷል። በታጣቂዎች ጥቃት የተፈጸመባቸው የመተከል ዞን የብልጽግና ባለስልጣን ናቸው። በመተከል ዞን የዳንጉራ ወረዳ አስተዳደር የወረዳው ሚሊሻ ጽህፈት ቤት ኃላፊ የሆኑት አቶ ደረጀ ለሚሳ ባለፈው ቅዳሜ ዕለት ታጣቂዎች በፈጸሙት ጥቃት እንደተገደሉ በማህበራዊ ትስስር ገጹ ላይ አስታውቋል። የሚሊሻ ጽህፈት ቤት ኃላፊው በጥቃቱ የተገደሉት ከሌሎች የጸጥታ አካላት ጋር በመቀናጀት በአካባቢው የሚንቀሳቀሱትን ጽንፈኛ ስሉ የጠራቸውን ቡድኖች የሚፈጽመውን ጥቃት በመመከት ላይ ሳሉ እንደሆነ የወረዳው አስተዳደር ገልጿል። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ ክልል በመተከል ዞን ቡሌን ወረዳ ኩጂ በተባለ ቀበሌ የኦሮሞ ነጻነት ሰራዊት አባላት ናቸው የተባሉ ታጣቂዎች ቅዳሜ ህዳር 3 ማለዳ ላይ በፈጸሙት ጥቃት ህጻናት፣ ሴቶችንና አዛውንቶችን ጨምሮ ከ36 በላይ ሰላማዊ ሰዎች መገደላቸው ተሰምቷል። የሁለት ቤተሰቦች በርካታ አባላትን ጨምሮ እንደተገደሉ እንደሚያውቁ የዓይን እማኞች ተናግረዋል። የታጣቂ ቡድኑ አባላት ጥቃቱን ፈጽመው አካባቢው ሲወጡ መንገድ ላይ በተሽከርካሪ ሲጓዙ ያገኙዋቸውን 16 ሰዎችን አግተው መውሰዳቸውንም የዞኑ አስተዳደር ገልጿል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።